بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. يقول الله جل وعلا: ولن ترضى عنك اليهود ولا النصارى حتى تتبع ملتهم قل إن هدى الله هو الهدى ولئن اتبعت أهواءهم بعد الذي جاءك من العلم ما لك من الله من ولي ولا نصير. الله سبحانه وتعالى بتكبر وقالوا في سورة البقرة يقول: ولن ترضى عنك اليهود ولا النصارى، አይሁዳንም ሆኑ ነሳራዎች ካንተ አይወዱም። حتى تتبع ملتهم የእነርሱን ሃይማኖት እስከ አተከተልክ ድረስ። قل بل ملته يعني قل إن هدى الله هو الهدى የአላህ ብለህ በላቸው የአላህ ስብሐነሁ ወተዓላ ቀጥታ እርሱም ቀጥተኛ የሆነ ሃይማኖትና መንገድ ነው። ወለኢን ኢተበዕተ አህዋአሁም በዕደ አለዚ ጃአከ ሚነል ዒልም፣ እውቀቱ ከመጣህ በኋላ የእነሱን ፍላጎት ብትከተል ሃይማኖትህን ብትቀይር ወይም እነሱ ያልሁን ብትታዘዛቸው አንተ ማለከ ሚነላሂ ሚን ወሊይ ወላ ነሲር፣ ከአላህ ስብሐነሁ ወተዓላ ረዳትም ሆነ ወዳጅም የለህም። እና ኢዘን በሀገራችን እየተከሰቱ ያሉ ነገራቶች በአክሱም ዙሪያ ታውቃላችሁ። ሙስሊሞች ጁምዓ እንዳይሰግዱ ተከልክለዋል። በል የሞተን ሰው በከተማው መካከል ይዘው እንዳይሄዱ ተከልክለዋል። በከተማው በቅርብ አካባቢ እንዳይቀብሩ ተከልክለዋል። ጁምዓ እንዳይሰግዱ ተከልክለዋል። አዛን እንዳይባል ተከልክለዋል። ቤት ተከራይተው እንዳይሰግዱ ተከልክለዋል። ተከራይተው የሚሰግዱበት ቦታ ላይ ቁርአናቸው ተቀዳዷል። ካሁን በኋላ ቤት ተከራይተውም ሆነ በመኩረፍ ማዛን ማለት በከተማው መካከል የሞተን ሰው ይዞ መሄድ እንደማይችሉ በስብሰባ ጸድቆ ተነግሯቸዋል። እና ይህ ነገር እስከ መቼ ድረስ ነው የሚቀጥለው? እነዚህን ሰዎች ይህ ነገር እንዲወገድላቸው፣ ይህ ጭቆና እንዲወገድላቸው ድምጽ መሆን የሙስሊሙ ብቻ አይደለም። ሰብአዊነት በቂ ነው። ሰብአዊነት በቂ ነው። አንድ ሰው በተወለደበት ሀገር ባደገበት ሀገር እንዴት የሞተን ሰው መቀበር ይከለከላል? እንዴት ሃይማኖቱን ጸሎት ማድረግ እንዴት ይከለከላል? አክሱም ላይ ሁላችሁም የምታውቁት ዝሙት ይሰራበታል። አስካሪ መጠጦች ይጠጣሉ። የተለያዩ ወንጀሎች ይሰራሉ። አንድ ሰው ከፈጣሪው ጋር ጸሎት የሚያደርግበት፣ ከፈጣሪው ጋር ዱዓ የሚያደርግበት፣ የሚገናኝበት፣ የሚሰግድበት እንዴት ይከለከላል? እነርሱ የሚሉት ምንድነው? አክሱም እንትን የሆነች ምድር ነች፣ ጽድቅ የሆነች ምድር ናት። ስለዚህ ሙስሊሙን እንደመጤ አድርገው ነው እንትን የሚሉት። በመሰረቱ ሁለቱንም ሃይማኖት ስንመለከት መጤ ነው። ክርስትና ከእስራኤል የመጣ መጤ ሃይማኖት ነው። እስልምና የሰው ልጅ የተፈጠረበት የሆነ ሃይማኖት ነው። ክርስቲያኖችም ሲፈጠሩ ሙስሊሞች ነበሩ። ከቀን በኋላ ነው ሃይማኖታቸውን የሚቀይሩት ማለት ነው። ለዛም ነው አላህ ስብሐነሁ ወተዓላ ላ ተበድለ ሊኸልቂላህ ፊጥረት አላህ ለቲ ፈጠረ ናስ ላ ተብድለ ሊኸልቂላህ አፍወን። አላህ ስብሐነሁ ወተዓላ የፈጠረባትን ፍጥረት እቺ እስልምና ማለት ነው የሰው ልጅን የፈጠረባት የሆነችውን ፍጥረት አትቀይር እና ይብን እንበልና ክርስትና ከእስራኤል መጣ። እስልምና ኢትዮጵያ ላይ ሲገባ በነብዩ አለይሂ ሰላቱ ሰላም በሰሃቦች አማካኝነት
ወደ ኢትዮጵያ ገባ። በል ነጃሺ ሷሃቦችን የነብዩና አለይሂ ሰላቱ ሰላም ባልደረቦች ተቀብሎ አስተናገደ። የመጀመሪያው መስጊድ የተሰራው አክሱም ላይ ነበር። ነጃሺ ሙስሊም ነበር። ያው እነሱ በተለያዩ ሴራዎች እዛ ጋር ያለው መስጊድ እንዲፈርስ የራሳቸውን ስራ ኬዝ ሰርተው ነው እዚህ ጋር የደረሱት ማለት ነው። ስለዚህ አሁንም ቢሆን የኢትዮጵያ ሙስሊም ተቻችሎ ሳይሆን ችሎ ነው እየኖረ ያለው። ለአክሱም ሙስሊሞች ፍትህ ሊሰጣቸው ይገባል። የትም ቦታ ቢሆን ሃይማኖት የጋራ ያኒ የግል ነው፣ ሀገር የጋራ ነው። ስለዚህ መብታቸውን ሊያገኙ ይገባል። ይሄ አክሱም ላይ እየተሰራ ያለው ድርጊት የሚያኗኑር ሳይሆን ሁሉንም የሚያጠፋ ነው። የሄዳችሁበት ያለው ድርጊት 21ኛው ክፍለ ዘመንን የሚመጥን አይደለም። ወደ ኋላ ተመልሳችሁ የአፄዎችን ስርዓት ከ100 ዓመት በስተፊት የነበረን ስርዓት ለማስቀጠል እየሞከራችሁ ነው። ይህ ደግሞ አይሳካም። ለጊዜው ልሞክሩት ትችላላችሁ፣ ነገር ግን ኢንሻአላህ በአላህ ፈቃድ አይሳካም። እና ይሄንን ነገር ተገንዝባችሁ እዛ አካባቢ ያላችሁ ክርስቲያን የህግ አካልም ሆናችሁ ግለሰቦች ፍትህ ልትሰጧቸው ይገባል። ለሙስሊም ወንድሞቻችን እህቶቻችን ማለት ነው። ሰው አካሉን በሸፈነ ለምን አትሸፈንም? ራቁት መሄድ፣ ሰውነቱን እያሳየ መሄድ ተፈቅዶ አካሉን መሸፈን ምንድነው ነውር? ምንድነው የሚከለከለው? በገዛ ሰውነቱ እና ይህ ነገር አግባብ ያልሆነ ይህ ሰብአዊ ነውና፣ ስለዚህ ለወንድሞቻችንና ለእህቶቻችን ፍትሃዊ ልትሰጧቸው ይገባል። መስጊድ መስሪያ ልትሰጧቸው ይገባል። የቀብር ቦታ ልትሰጧቸው ይገባል። ሃይማኖታቸውን በነፃነት ሊፈጽሙ ይገባል። እናንተ የምትሉት መካ ቤተክርስቲያን እንደሌለ እዚህም አክሱም ላይ መስጊድ ሊኖር አይገባም። መካ የሱዲ መንግስት ነው የሚያስተዳድረው። መካ ሄዳችሁ የሱዲ መንግስት መጠየቅ ትችላላችሁ። ምክንያቱም እኛ ኢትዮጵያዊ ነን፣ የኢትዮጵያ ልጆች ነን። በኢትዮጵያነታችን ልንከባበር ይገባል። በማንኛውም ዙሪያ ማለት ነው። ፍትህ ለአክሱም ሙስሊም ወንድሞቻችንና እህቶቻችን ማለት እወዳለሁ። የሚመለከተው አካል የመንግስትም አካል የበታችም አካል ይህንን ነገር አስተካክሉ። ለእኛም ብላችሁ ሳይሆን ለራሳችሁ ስትሉ ማለት ነው። ለራሳችሁ ስትሉ ኢሰብአዊ ስለሆነ አሜሪካ ላይ የተለያዩ አውሮፓ ላይ መስጊዶች ባልተከለከሉበት ኢቭን ሙሉ በሙሉ የክርስቲያን ሀገር ነው ተብሎ በሚባልበት እናንተ ምን ስለሆነ ነው ከመቶ ሚሊዮን በሰባ ሚሊዮን ሙስሊም ባለበት እንትን የምትሉት? ሰው ሙስሊሙ ቻይ ስለሆነ፣ ሙስሊሙ ትዕግስተኛ ስለሆነ፣ ሙስሊሙ ኢሰብአዊ መስራት ስለማይፈልግ ነው እንጂ እኮ የተለያዩ ቦታዎች ቤተክርስቲያን እንዳይኖር ክርስቲያኖች እንዳይኖሩ ማድረግ ይቻላል። ሀገራችን ላይ ማለት ነው። አፋር ክልል ላይ 100% ሙስሊም ነው። ሶማሌ ክልል ላይ 100% ሙስሊም ነው። ግን ቤተክርስቲያን አለ። ሙስሊሙ እንደናንተ አስተሳሰብ አይደለም፣ ዘረኛ አይደለም፣ ሰዎችን መበደል አይፈልግም። ምክንያቱም ሃይማኖታችን ስለማይፈቅድ ነው። እና ይህንን ነገር ከዛልክ ስልጤ ላይ 100% ሙስሊም ነው። የተለያዩ ቦታዎች ላይ ወሎ ላይ ሙስሊም ነው። አንድ ነገር ማድረግ አትችልም። ስለዚህ ይህን ነገር አስተካክሉ ማለት እወዳለሁ። አላህ Subhanahu Wa Ta'ala ወንድምና እህቶቻችንን ይርዳቸው። እናንተ ደግሞ አንድነታችሁን አጠንክሩ፣ በአቂዳ አጠንክሩ፣ በአንድነት ጠንክሩ ማለት እወዳለሁ። هذا والله أعلى وأعلم صلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله